የመሬት ዩቲዩብ ተከታታዮች ልጆችን ከእግዚአብሔር ይመስገን ሰላም ነው። ዛሬ የማስተላልፈው ሀሳብ ዩቲዩብ ላይ እይታ ለቀነሰባችሁ እና ቪዲዮ እየለቀቃችሁ እይታ ለሌለው ነው። እንዴት አድርገን እይታ ማግኘት እንደምንችል አንዳንድ ነገሮች እነግራችኋለሁ። ቪዲዮውን እስከ መጨረሻው አዳምጡት ማለት ነው። እና እንዴት ነው እይታ እንዲኖረን የምናደርገው? ቪዲዮን ፖስታለን ግን እይታ የለውም እያሉ ብዙ ሰዎች እንትን ይላሉ እና ታምሌሉን ማስተካከል አለብን። እይታ ለማግኘት ርዕሱን ጥሩ ርዕስ ማድረግ አለብን። እይታ ለማግኘት ደግሞ እዚህ ታምሌሉ ላይ የምንጽፋቸው ጽሁፎች እና የምናስቀምጣቸው እንትኖች ፎቶዎች ሊሆኑ ይችላሉ፣ ፖስተሮች ሊሆኑ ይችላሉ። የተለያዩ ነገሮች ስናስቀምጥ ጎላ ማለት እና በደንብ መታየት አለባቸው ማለት ነው። እና በእነኚህ ላይ አስተያየት ሀሳብ መጨረሻ ላይ ትሰጡኛላችሁ ማለት ነው። አሁን ወደ ትምህርቱ እንቀጥላለን። እና ታምሌል መጀመሪያው ታምሌል ነው። ታምሌሉን አይቶ ስለሆነ ሰው ወደ ቪዲዮአችሁ የሚገባው ታምሌሉን እንዴት እናድርገው ለሚለው ታምሌል ስትሰሩ ጽድት ያለና ጥርት ያለ ለሰው እይታ የሚጋብዝና ሲያዩት ደስ የሚል መሆን አለበት። እሱም ደግሞ ቀለሞቹን መምረጥ አለባችሁ። ባክግራውንድ የምታደርጉትን ታምሌሉ ላይ የሚለጥፉት ፎቶዎች የጠሩና ለሰው የሚስቡ መሆን አለባቸው ማለት ነው። ቀለሞቹ የተለያየ ቢጫ፣ ቀይ፣ ጥቁር እነኚህን አድርጋችሁ ታምሌሉን መጀመሪያ ትሰራላችሁ ማለት ነው። ታምሌሉን ከሰራችሁ በኋላ ሰዎች ታምሌሉ ከሳባቸውና ታምሌሉ ላይ የጻፋቸው ጽሁፎች የፖስታቸው ፖስቶች አሪፍ ከሆኑ እሱን ክሊክ አድርገው ወደ ቪዲዮአችሁ ይገባሉ ማለት ነው። ሁለተኛው ደግሞ ርዕስ ነው። ርዕሳችሁ ቆንጆ ርዕስ መሆን አለበት ማለት ነው። ቆንጆ ርዕስ፣ አጭር፣ በጣም ያልተንዛዛ ከሆነ ያን ርዕስ ቪዲዮውን የሚገልጽ ርዕስ አድርጋችሁ ያን ርዕስ አይተው ሰዎች ቪዲዮአችሁን ክሊክ አድርገው ይገባሉ ማለት ነው። ሶስተኛ ደግሞ የምታስተላልፉበት ነገር ነው። የምታስተላልፉት ጥሩ ነገር መሆን አለበት፣ ለሰው ጠቃሚ መሆን አለበት። ምክንያቱም ጠቃሚ ነገር ነው ሰው የሚፈልገው። ይሄ መጥፎ ነገር የምትፖስቱት ለጊዜው ነው እንጂ ቋሚ ነገር አይኖረውም ማለት ነው። ስለዚህ እናንተ ደግሞ ዘላቂ ዩቲዩበር መሆን ከፈለጋችሁ ቋሚ ነገር መፖስት አለባችሁ ማለት ነው። ሰው የሚፈልገው ነገ ዞር ብላችሁ ስታዩት የማይጸጸት የማይደብራችሁ ነገር፣ በቃ ይሄ ነገር ለሰው ያስተምራል ብላችሁ የምታምኑበት ነገር መፖስት አለባችሁ ማለት ነው። ሌላው ደግሞ ስትፖስቱ ፖስት ስታደርጉ ዲስክሪፕሽን መጻፍ አለባችሁ፣ ታይትል መጻፍ አለባችሁ፣ ቪዲዮውን በደንብ ኤዲት ማድረግ አለባችሁ ማለት ነው። እሱን ሁሉ ጠንቅቅ አድርጋችሁ ካደረጋችሁ እይታ የማታገኙበት ምክንያት አይኖርም ማለት ነው። ከዛም ደግሞ መጨረሻ ላይ ምን ማድረግ አለባችሁ? ኮሜንት ሲሰጣችሁ ሰዎችን በትህትና መመለስ አለባችሁ። ለምን ኮሜንቱ ጥሩ ኮሜንት እንዲሰጧችሁ ማድረግ አለባችሁ። ከስተመሮቻችሁ ደግሞ የሚመጡትን የሚያዩዋችሁን ሰዎች በስነ ስርዓት መቀበል አለባችሁ ማለት ነው። እናንተ ለምታስተላልፉት ነገር ኃላፊነት መውሰድ አለባችሁ። ጥሩ ነገር ካስተማራችሁ ሰዎች ያንን ጥሩ ነገር ለመስማት ወደ እናንተ ይመጣሉ ማለት ነው። ጥሩ ነገር ማስተላለፍ አለባችሁ። እሱን ጽፋችሁ ከጨረሳችሁ በኋላ ስትፖስቱ ደግሞ ብዙዎቹ የምትሳሳቱት ኪድስ የሚለውን ኪድስ እያደረጋችሁ ነው። ኪድስ የሚለው ላይ አድርጉ። ኪድስ የሚለው ላይ ህፃናት ላይ ካደረጋችሁት ለህፃናት ብቻ ነው ቪዲዮአችሁ የሚደርሰው ማለት ነው። ያን ጊዜ ትልልቅ ሰዎች ኮሜንት ማድረግ አይችሉም። ሰብስክራይብ አድርገው እንትኑን ቪዲዮውን ኮሜንት ለመስጠት ሲያስቡ ዝግ ነው የሚሆነው የኮሜንቱ እና እሱን ነው ለህፃን አይደለም ብላችሁ እሱን ሴቲንጉን አስተካክሉ ማለት ነው። ስትፖስቱ ደግሞ ሁሌም በተመሳሳይ ሰዓት መፖስት አለባችሁ። ያንን ፖስታችሁትን ደግሞ ቀኑን ዛሬ ከፖስታችሁ በ2 ሰዓት ላይ ከፖስታችሁ ነገም 2 ሰዓት ላይ ብትፖስቱ እንደዚያ ብታደርጉ ኮንስታንት ነገር ቋሚ ነገር ይኖረዋል ማለት ነው። ስለዚህ እነዚህ ነገሮች አስተካክላችሁ ዩቲዩብ ላይ እይታ ይጨምራል ማለት ነው። እና እነዚህን ሴቲንጎች ካስተካከላችሁ እይታ ይጨምራል ማለት ነው። በተረፈ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱኝ። ይቅርታ እንግዲህ ለቃላት ግድፈት አንዳንድ ቃላቶች እንትን ያሉ ያልተስተካከሉ ካሉ ይቅርታ እላለሁኝ። በቀጣይ የምትጠይቁኝ ነገር ጥያቄ ካለ ጠይቁኝ።
እመልሳለሁ ማለት ነው። ያልገባችሁ ነገር ያለ መስራት ምን ላይ እንዳለ ምን እንደምትፈልጉ በኮሜንት ስራ አስቀምጡልኝ። እኔም አንብቤ እመልሳለሁ ማለት ነው። ለሁላችሁም ስላዳመጣችሁኝ አመሰግናለሁ።